የጌታ ጸጋ ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን። የመጽሐፍ ቅዱስ ንባብ ጉዟችን ዛሬ 69ኛ ቀኑ ነው። መስከረም 1 ዘፍጥረት 1 ጳጉሜ 5 ራዕይ 22 ብለን የጀመርነው ጉዞ በጌታ ጸጋ እዚህ ደርሷል። ዛሬ አዲስ መጽሐፍ ነው የምንጀምረው። የኢያሱን መጽሐፍ ጨርሰን መጽሐፈ መሳፍንትን እንጀምራለን። ከምዕራፍ 1 እስከ 3 ድረስ ያለውን ዛሬ እናነባለን። በጌታ በኢየሱስ ስም አነባለሁኝ። አብረን እናንብብ። መሳፍንት ምዕራፍ 1 እንዲህም ሆነ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያንን ለመውጋት ማን በፊት ይወጣልናል ብለው እግዚአብሔርን ጠየቁ። እግዚአብሔርም ይሁዳ ይውጣ፣ እነሆ ምድሪቱን በእጁ አሳልፌ ሰጥቻለሁ አለ። ይሁዳም ወንድሙን ስምዖንን ከነዓናውያንን እንወጋ ዘንድ ከኔ ጋር ወደ ዕጣዬ ውጣ፣ እኔም ደግሞ ከአንተ ጋር ወደ ዕጣ እሄዳለሁ አለው። ስምዖንም ከእርሱ ጋር ሄደ። ይሁዳም ወጣ። እግዚአብሔርም ከነዓናውያንን ፌርዛውያንን በእጃቸው አሳልፎ ሰጣቸው። ከእነርሱም በቤዜቅ ውስጥ 10,000 ሰዎችን ገደሉ። አዶኒ ቤዜቅን በቤዜቅ አገኙትና ተዋጉት። ከነዓናውያንና ፌርዛውያንንም መቷቸው። አዶኒ ቤዜቅም ሸሸ። አሳደውም ያዙት፣ የእጁንና የእግሩን አውራ ጣት ቆረጡ። አዶኒ ቤዜቅም የእጃቸውና የእግራቸውን አውራ ጣት የተቆረጡ 70 ነገስታት ከገበታዬ በታች ፍርፋሪ ይለቅሙ ነበረ። እኔ እንዳደረግኩ እግዚአብሔር እንዲሁ መለሰልኝ አለ። ወደ ኢየሩሳሌምም አመጡት፣ በዚያም ሞተ። የይሁዳ ልጆች ኢየሩሳሌምን ተዋግተው ያዟት፣ በሰይፍ ስለትም መቷት፣ ከተማይቱንም በእሳት አቃጠሏት። ከዚያም በኋላ የይሁዳ ልጆች በተራራማው አገርና በደቡብ በኩል በቆላውም ውስጥ የሚኖሩትን ከነዓናውያንን ሊወጉ ወረዱ። ይሁዳም በኬብሮን የሚኖሩትን ከነዓናውያንን ሊወጋ ሄደ። የኬብሮንም ስም አስቀድሞ ቂርያት ባርቅ ይባል ነበረ። ሴሲንና አኪመንን ተላሚንም ገደሉ። ከዚያም የዳቤርን ሰዎች ሊወጋ ሄደ። አስቀድሞም የዳቤር ስም ቅሪያት ሴፍር ነበረ። ካሌብም ቅሪያት ሴፍርን ለሚመታና ለሚይዝ ልጄን አክሳን አጋባዋለሁ አለ። የካሌብም ትንሽ ወንድም የቄኔዝ ልጅ ጎቶንያል ያዛት፣ ልጁንም አክሳን አጋባው። እርሷም ወደ እርሱ በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው። እርሷም ከአህያዋ ወረደች። ካሌብም ምን ፈለግሽ አላት። እርሷም በረከትን ስጠኝ፣ በደቡብ በኩል ያለውን ምድር ሰጥተኸኛልና የውሃ ምንጭ ደግሞ ስጠኝ አለችው። ካሌብም ላይኛውንና ታችኛውን ምንጭ ሰጣት። የቄናዊው የሙሴ አማት ልጆችም ከይሁዳ ልጆች ጋር ዘንባባ ካለበት ከተማ ተነስተው ከአራድ በደቡብ በኩል ወዳለው ወደ ይሁዳ ምድረ በዳ ወጡ። ሄደውም ከሕዝቡ ጋር ተቀመጡ። ይሁዳም ከወንድሙ ከስምዖን ጋር ሄደ። በጽፋት የተቀመጡትንም ከነዓናውያንን መቱ፣ ፈጽመውም አጠፏት። የከተማይቱም ስም ሄርማ ብለው ጠሯት። ይሁዳም ጋዛንና ዳርቻዋን፣ አስቀሎናን ዳርቻዋን፣ አቃሮንንና ዳርቻዋን ያዘ። እግዚአብሔርም ከይሁዳ ጋር ነበረ። ይሁዳም ተራራማውን አገር ወረሰ። በሸለቆ የሚኖሩት ግን የብረት ሰረገሎች ነበሯቸውና ሊያወጣቸው አልቻለም። ሙሴም እንደተናገረ ለካሌብ ኬብሮንን ሰጡት። ከዚያም 3ቱን የኢናክ ልጆች አወጣ። ነገር ግን በኢየሩሳሌም የሚኖሩት ኢያቡሳውያንን የብንያም ልጆች አላወጧቸውም። ኢያቡሳውያንም ከብንያም ልጆች ጋር እስከ ዛሬ ድረስ በኢየሩሳሌም ተቀምጠዋል። የዮሴፍ ወገን ደግሞ በቤተል ላይ ወጡ። እግዚአብሔርም ከነርሱ ጋር ነበረ። የዮሴፍም ወገን ቤቴልን የሚሰልሉ ላኩ። አስቀድሞም የከተማይቱ ስም ሎዛ ይባል ነበረ። ጠባቂዎቹም አንድ ሰው ከከተማ ሲወጣ አይተው የከተማይቱን መግቢያ ያሳየን፣ እኛም ቸርነትን እናደርግልሃለን አሉት። የከተማይቱንም መግቢያ ያሳያቸው፣ ከተማይቱንም በሰይፍ ስለት መቱ። ያንን ሰውና ወገኖቹን ግን ለቀቋቸው። ሰውየውም ወደ ኬጢያውያን ምድር ሄደ፣ በዚያም ከተማን ሰራ፣ ስሟንም ሎዛ ብሎ ጠራት። እስከ ዛሬም ድረስ ስሟ ይህ ነው። ምናሴም የቤትሳንና የመንደሮቿን፣ የታዕናክንና የመንደሮቿን፣ የዶርንና የመንደሮቿን፣ የይብለአምንና የመንደሮቿን፣ የመጊዶንና የመንደሮቿን ሰዎች አላወጣቸውም። ነገር ግን ከነዓናውያን በዚህ ሀገር በመቀመጥ ጸኑ። እስራኤልን በበረቱ ጊዜ ከነዓናውያንን አስገበሯቸው፣ ፈጽመውም አላወጧቸውም። ኤፍሬምም በጌዝር የተቀመጡትን ከነዓናውያንን አላወጣቸውም። ነገር ግን ከነዓናውያን በመካከላቸው በጌዝር ተቀመጡ። ዛብሎንም የቄድሮንንና የነህሎንን ሰዎች አላወጣቸውም። ነገር ግን ከነዓናውያን በመካከላቸው ተቀመጡ፣ ግብርም የሚገብሩለት ሆኑ። አሴርም የአኮንንና የሲዶንን፣ የአህላብንም፣ የአክዚብንም፣ የሂልባንም፣ የአፌቅንም፣ የረአብንም ሰዎች አላወጣቸውም። በዚያችን ምድር የተቀመጡት ከነዓናውያንን አላወጧቸውም እና በመካከላቸው የአሴር ልጆች ተቀመጡ። ንፍታሌምም የቤት ሳሚስንና የቤት አናትን ሰዎች አላወጣቸውም። በምድሩም በተቀመጡት በከነዓናውያን መካከል ተቀመጡ። ነገር ግን የቤት ሳሚስና የቤት አናት ሰዎች ግብር የሚገብሩለት ሆኑ። አሞራውያንም የዳንን ልጆች ወደ ተራራማው ሀገር እንዲያፈገፈጉ አስገደዷቸው፣ ወደ ሸለቆም እንዳይወርዱ ከለከሏቸው። አሞራውያን በሄሬስ ተራራና በኤሎን በሸዓልቢምም በመቀመጥ ጸኑ። ነገር ግን የዮሴፍ ቤት እጅ ከበደች፣ አስገበረቻቸውም። የአሞራውያንም ድንበር በአቅረቢም አቀበት ከጭንጫው ጀምሮ እስከ ላይ ድረስ ነበረ። መሳፍንት ምዕራፍ 2
የእግዚአብሔር መልአክ ከጌልጌላ ወደ ቦኪም ወጥቶ እንዲህ አለ፣ እኔ ከግብፅ አውጥቻችኋለሁ፣ ለአባቶቻቸውም ወደ ማልኩላቸው ምድር አስገብቻችኋለሁ። እኔም ከእናንተ ጋር ያደረግኩትን ቃል ኪዳን ለዘላለም አላፈርስም። እናንተም መሰዊያቸውን አፍርሱ እንጂ በዚች ምድር ከሚኖሩ ሰዎች ጋር ቃል ኪዳን አታድርጉ አልኩኝ። እናንተ ግን ቃሌን አልሰማችሁም። ይህንንስ ለምን አደረጋችሁ? ስለዚህም ከፊታችሁ አላውጣቸውም፣ ነገር ግን ያስጨንቋችኋል፣ አማልክቶቻቸውም ወጥመድ ይሆኑባችኋል አልኩኝ። የእግዚአብሔር መልአክ ይህንን ቃል በእስራኤል ልጆች ሁሉ በተናገረ ጊዜ ሕዝቡ ድምፃቸውን አንስተው አለቀሱ። የዚያንም ስፍራ ስም ቦኪም ብለው ጠሩት። በዚያም ለእግዚአብሔር ሰው። ኢያሱም ሕዝቡን ባሰናበተ ጊዜ የእስራኤል ልጆች ምድሪቱን ሊወርሱ ወደ የርስታቸው ሄዱ። ኢያሱም በነበረበት ዘመን ሁሉ ለእስራኤል ያደረገውን ታላቁን የእግዚአብሔርን ስራ ሁሉ ባዩት ከኢያሱ በኋላ በነበሩት ሽማግሌዎች ዘመን ሁሉ ሕዝቡ እግዚአብሔርን አመለኩ። የእግዚአብሔርን ባሪያ የነዌ ልጅ ኢያሱ ዕድሜው 110 ዓመት ሲሆነው ሞተ። በተራራማውም በኤፍሬም ሀገር በገለዓድ ተራራ በሰሜን ባለችው በርስቱ ዳርቻ በተምና ሄሬስ ቀበሩት። ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ። ከእነዚያ በኋላ እግዚአብሔርን ለእስራኤልም ያደረገውን ስራ ያላወቀ ሌላ ትውልድ ተነሳ። የእስራኤል ልጆች በእግዚአብሔር ፊት ክፉ የሆነ ነገር አደረጉ። በአሊምንም አመለኩ። ከግብፅ ምድር የሚያወጣቸውን የአባቶቻቸውን አምላክ እግዚአብሔርንም ተዉ። በዙሪያቸውም ካሉት ከአሕዛብ አማልክት ሌሎችን አማልክት ተከተሉ፣ ሰገዱላቸውም፣ እግዚአብሔርንም አስቆጡ። እግዚአብሔርንም ትተው በአልና አስታሮትን አመለኩ። የእግዚአብሔርም ቁጣ በእስራኤል ላይ ነደደ። ወደ ማረኳቸውም ማራኪዎቻቸው እጅ አሳልፎ ሰጣቸው። በዙሪያቸውም ባሉ በጠላቶቻቸው እጅ አሳልፎ ሰጣቸው። ጠላቶቻቸውም ከዚያ ወዲያ ሊቋቋማቸው አልቻሉም። እግዚአብሔርም እንደተናገረ እግዚአብሔርም በእነርሱ ላይ እንደማለ ወደ ወጡበት ሁሉ የእግዚአብሔር እጅ ትከፋባቸው ነበረ። እጅግም ተጨነቁ። እግዚአብሔርም መሳፍንትን አስነሳላቸው፣ ከሚማርኳቸውም እጅ አዳኗቸው። ሌሎች አማልክትን ተከትለው አመነዘሩ፣ ሰገዱላቸውም እንጂ መሳፍንቶቻቸውን አልሰሙም። አባቶቻቸው የሚሄዱበት ከነበረው መንገድ ፈጥነው ፈቀቅ አሉ። አባቶቻቸው ለእግዚአብሔር ትእዛዝ እንደታዘዙ እንዲሁ አላደረጉም። እግዚአብሔርም መሳፍንትን ባስነሳላቸው ጊዜ እግዚአብሔር ከመስፍኑ ጋር ነበረ። እግዚአብሔርም ስለሚጋፏቸው ስለሚያስጨንቋቸው በጩኸታቸው ያዝን ነበርና በመስፍኑ ዘመን ሁሉ ከጠላቶቻቸው እጅ አዳናቸው። መስፍኑ ግን ከሞተ በኋላ ይመለሱ ነበረ። ሌሎችንም አማልክት በመከተላቸው እነርሱንም በማምለካቸውና ለእነርሱ በመስገዳቸው አባቶቻቸው አድርገውት ከነበረው የከፋ ያደርጉ ነበረ። የእልከኝነታቸውን መንገድና ስራቸውን አልተውም ነበረ። የእግዚአብሔርም ቁጣ በእስራኤል ላይ ነደደ። እንዲህም አለ፣ ይህ ሕዝብ ለአባቶቻቸው ያዘዝኩትን ቃል ኪዳን ስለተላለፉ ድምፄን ስላልሰሙ አባቶቻቸውም እንደጠበቁ የሄዱበት ዘንድ የእግዚአብሔርን መንገድ ይጠብቁ ወይም አይጠብቁ እንደሆነ እስራኤልን እፈትንባቸው ዘንድ ኢያሱ በሞተ ጊዜ ከተዋቸው አሕዛብ አንዱንስ እንኳ ከእንግዲህ ወዲህ ከፊታቸው አላወጣም። እግዚአብሔር እነዚህን አሕዛብ አስቀረ፣ ፈጥኖም አላወጣቸውም፣ በኢያሱም እጅ አሳልፎ አልሰጣቸውም። መሳፍንት ምዕራፍ 3 ከከነዓናውያን ጋር መዋጋት ያላወቁትን እስራኤልን በእነርሱ ይፈትናቸው ዘንድ በፊትም ሰልፍን ያለመዱ የእስራኤል ልጆች ትውልድ መዋጋትን ያውቁና ይማሩ ዘንድ እግዚአብሔር ያስቀራቸው አሕዛብ እነዚህ ናቸው። 5ቱ የፍልስጤማውያን መኳንንት፣ ከነዓናውያንም ሁሉ፣ ሲዶናውያንም ከበዓል አርሞንኤም ተራራ ጀምሮ እስከ ሐማት መግቢያ ድረስ በሊባኖስ ተራራ የሚኖሩት ኤዊያውያን እግዚአብሔር በሙሴ እጅ ለአባቶቻቸው ያዘዘውን ትእዛዝ መስማታቸውን እንዲታወቅ እስራኤል ይፈተኑባቸው ዘንድ እነዚህ ቀሩ። የእስራኤልም ልጆች በከነዓናውያን፣ በኬጢያውያን፣ በአሞራውያን፣ በፌርዛውያንም፣ በኤዊያውያንም በኢያቡሳውያንም መካከል ተቀመጡ። ሴት ልጆቻቸውንም አገቧቸው። እነርሱም ሴቶች ልጆቻቸውን ለወንድ ልጆቻቸው ሰጡ፣ አማልክቶቻቸውንም አመለኩ። የእስራኤልም ልጆች በእግዚአብሔር ፊት ክፉ የሆነውን ነገር አደረጉ። አምላካቸውን እግዚአብሔር ረስተው በአሊምንና አስታሮትን አመለኩ። ስለዚህ የእግዚአብሔር ቁጣ በእስራኤል ላይ ነደደ። በመስጴጦሚያ ንጉሥ በኩሰርሰቴም እጅ አሳልፎ ሰጣቸው። የእስራኤልም ልጆች ለኩሰርሰቴም 8 ዓመት ተገዙለት። የእስራኤልም ልጆች ወደ እግዚአብሔር ጮሁ። እግዚአብሔርም የሚያድናቸውን አዳኝ የካሌብን የታናሽ ወንድሙን የቄኔዝን ልጅ ጎቶንያልን አስነሳላቸው። የእግዚአብሔር መንፈስ በእርሱ ላይ መጣ፣ በእስራኤል ላይ ይፈርድ ነበረ። ለሰልፍ ወጣ። እግዚአብሔርም የመስጴጦሚያን ንጉሥ ኩሰርሰቴምን በእጁ አሳልፎ ሰጠው። እጁም በኩሰርሰቴም ላይ አሸነፈች። ምድሪቱም 40 ዓመት አረፈች። የቄኔዝም ልጅ ጎቶንያል ሞተ። የእስራኤልም ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ። በእግዚአብሔር ፊት ክፉ ስለሰሩ እግዚአብሔር የሞዓብን ንጉሥ ኤግሎምን በእስራኤል ላይ አበረታባቸው። የአሞን ልጆችና አማሌቅን ወደ እርሱ ሰበሰበ። ሄዶም እስራኤልን መታ፣ ዘንባባም ያለባትን ከተማ ያዟት። የእስራኤልም ልጆች ለሞዓብ ንጉሥ ለኤግሎም 18 ዓመት ተገዙለት። የእስራኤል ልጆች ወደ እግዚአብሔር ጮሁ። እግዚአብሔርም ብንያማዊን የጌራን ልጅ ናኦድን ግራኙን ሰው አዳኝ አስነሳላቸው። የእስራኤልም ልጆች በእርሱ እጅ ወደ ሞዓብ ንጉሥ ወደ ኤግሎም ግብር ላኩ። ናኦድም 2 አፍ ያለው ርዝመቱ 1 ክንድ የሆነ ሰይፍ አበጀ።
ከልብሱም በታች በቀኝ ጭኑ በኩል አደረገው። ለሞዓብም ንጉሥ ለኤግሎም ግብሩን አቀረበ። ኤግሎምም እጅግ ወፍራም ሰው ነበረ። ግብሩንም ማቅረብ በጨረሰ ጊዜ ግብር የተሸከሙትን ሰዎች ሰደደ። ናዖድ ግን በጌልጌላ ከነበሩት ትክል ድንጋዮች ዘንድ ተመልሶ ንጉሥ ሆይ የምስጢር ነገር አለኝ አለ። ንጉሡም ዝም በል አለ። በዙሪያው የቆሙት ሁሉ ወጡ። ናዖድም ወደ እርሱ ቀረበ። እርሱም በሰገነት ቤት ለብቻው ተቀምጦ ነበረ። ናዖድም የእግዚአብሔር መልእክት ላንተ አለኝ አለ። ከዙፋኑም ተነሳ። ናዖድም ግራ እጁን ዘርግቶ ከቀኝ ጭኑ ሰይፉን ወሰደ፣ ሆዱንም ወጋው። የሰይፉንም እጀታ ደግሞ ከስለቱ በኋላ ገባ። ስቡም ስለቱን ከደነው። ሰይፉንም ከሆዱ መልሶ አላወጣውም፣ በኋላውም ወጣ። ናዖድም ወደ ደርቡ ወጣ፣ የሰገነቱንም ደጅ ዘግቶ ቆለፈው። ናዖድም ከሄደ በኋላ ባሪያዎቹ መጡ። የሰገነቱም ደጅ ተቆልፎ ባዩ ጊዜ ምናልባት በሰገነቱ ውስጥ ወገቡን ይሞክር ይሆናል አሉ። እስኪያፍሩም ድረስ እጅግ ዘገዩ። የሰገነቱንም ደጅ እንዳልተከፈተ ባዩ ጊዜ መክፈቻውን ወስደው ከፈቱ። እነሆም ጌታቸው በምድር ወድቆ ሞቶም አገኙት። በዘገዩበትም ጊዜያት ናዖድ ሸሸ፣ ትክል ድንጋዮቹንም አለፈ፣ ወደ ቤይሮታም አመለጠ። በመጣም ጊዜ በተራራማው በኤፍሬም ሀገር ቀንደ መለከት ነፋ። የእስራኤልም ልጆች ከእርሱ ጋር ከተራራማው ሀገር ወረዱ። እርሱም በፊታቸው ሄደ። እርሱም እግዚአብሔር ጠላቶቻችሁን ሞዓባውያንን በእጃችሁ አሳልፎ ሰጥቷችኋልና ተከተሉኝ አላቸው። ተከትለውትም ወረዱ። ወደ ሞዓብም የሚያሻግረውን የዮርዳኖስን መሻገሪያ ያዙ። ማንንም አላሳለፉም። የዚያን ጊዜ ከሞዓብ 10,000 የሚያክሉትን ጎልማሶችና ጽኑዋን ሁሉ መቱ፣ አንድስ እንኳ አላመለጠም። በዚያም ቀን ሞዓብ ከእስራኤል እጅ በታች ተዋረደ። ምድሪቱም 80 ዓመት አረፈች። ከእርሱም በኋላ የአናት ልጅ ሰሜጋር ተነሳ፣ ከፍልስጤማውያን 600 ሰው በበሬ መውጊያ ገደለ። እርሱም ደግሞ እስራኤልን አዳነ ይላል። እንግዲህ ማታ ማታ ደግሞ 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት የእግዚአብሔርን ቃል በጥልቀት ስለምናጠና አሁን የተነበበውን ማታ አብራችሁን መታችሁ እንድታጠኑ ግብዣ አደርግላችኋለሁ። ጸጋ ይብዛላችሁ።